ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩ። ለሀገረ መንግስት ግንባታ የወጣቶች ተሳትፎ ወሳኝ መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ገለጹ። በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከኬሚሴ ከተማ ወጣቶች ጋር ምክክር ተካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። በኦሮሞ ብሔረሰብ አስተዳደር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከኬሚሴ ከተማ ወጣቶች ጋር ምክክር ተካሂዷል። በመድረኩ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱን ጨምሮ ሌሎች የከተማውና የብሔረሰብ አስተዳደሩ መሪዎች ተሳትፈዋል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ በሀገረ መንግስት ግንባታ ውስጥ የወጣቶች ሚና ከፍተኛ መሆኑን በመግለጽ ወጣቶች ለሀገር አንድነት የበኩላቸውን እንዲወጡ ሰፊ ስራዎች ተሰርተዋል ብለዋል። ባለፉት የለውጥ ዓመታት መንግስታችን እንደ ሀገር ከ17.5 ሚሊዮን በላይ ለሚሆኑ ወጣቶች ስራ ዕድል በሀገር ውስጥም በውጭም እንዲፈጠር ሰፊ ስራ ሰርቷል። ወጣቶች በተለያዩ መድረኮች ተሳታፊ እንዲሆኑ፣ በሀገር ፖለቲካ ላይ ወሳኝ እንዲሆኑ፣ በሀገራዊ የምክክር መድረኮችም ተሳታፊ እንዲሆንና ወካይ እንዲኖረው እንዲሁም በፖለቲካ ስርዓት ውስጥ ተመሪ ሳይሆን ራሱ መሪ እንዲሆን አድርጓል። ሰባተኛው ሀገራዊ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅም ወጣቶች የበኩላቸውን እንዲወጡ እየተሰራ መሆኑን ገልጸዋል። በሰባተኛው ሀገራዊ ምርጫም የወጣቱ ተሳትፎ ወሳኝ ከመሆኑ አንፃር ወጣቱ አንድም ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ቅቡልነት ያለው ምርጫ እንዲሆን ወጣቱ በመሳተፍ የምርጫውን ሰላማዊነት በማረጋገጥ ረገድ እንዲሁም ደግሞ መሪዎችን ለመምረጥ ባለቤት ሆኖ በየደረጃው እንዲዋይ እንደ ክልልም እንደ ሀገርም ሰፊ ስራ ሲሰራ ቆይቷል። በዚህ በጀት ዓመት በምናካሄደው ሀገራዊ ሰባተኛው ጠቅላላ ምርጫ ላይ ፓርቲያችን ካቀረባቸው እጩዎች 30% ተወዳዳሪ ወጣት እንዲሆን አድርጓል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ወጣቱን በሰላምና በልማት ዘርፍ ተጠቃሚ ለማድረግ የብሔረሰብ አስተዳደሩ መንግስት ጥረት እያደረገ መሆኑን ጠቁመዋል። በዞናችን እየተመዘገበ ያለውን ሁለንተናዊ ብልጽግና በከተማ በገጠር በወጣቶች ተሳትፎ በሚረጋገጡ ልማቶች ሁሉ የከተማችን ወጣቶች የባለቤትነትና የሀገርን ተረካቢነት ሚናቸውን እንዲወጡ ሰፊ ስራዎች እየተሰሩ ይገኛል። በተለይ በወጣቶች የወጣትን የማብቃትና የሀገር ግንባታ ላይ የተፈጠረውን ስትራቴጂ በመጠቀም በከተማችን ሰፊ የወጣቶች ንቅናቄ በየደረጃው በልማቱ ለማሳተፍ ጥረት እየተደረገ ይገኛል። የኬሚሴ ከተማ አስተዳደር ወጣቶች በበኩላቸው የአካባቢያቸውን ሰላም ከመንግስት ጎን በመሆን እየጠበቁ መሆኑን ገልጸዋል። በየቀበሌው ወጣቶች ተደራጅተው የብሎክ ጥበቃ ከጸጥታ አካሉ እኩል የብሎክ ጥበቃ የወጣት የብቻ የብሎክ ጥበቃ በሚል እንቅስቃሴ እየተደረገ የከተማውን ሰላም ለማስጠበቅ ወጣቱ የራሱን ድርሻ እየተወጣበት ያለበት ጊዜ ነው ያለው። የኬሚሴ ወጣት ለሰላም በጣም ፍላጎት አለው። ለሰላሙ ዘብ የሚቆም ነው። ከጸብ መቼም ከረብሻ ምንም የሚገኝ ነገር እንደሌለ ለኛ ለቀባሪ ማርዳት እንደሚባለው ስለሆነ ስለ ሰላም ራሱ ያውቃል ባትነግረው ራሱ ማለት ነው። ከመንግስት ጎን ተሰልፎ ሰላሙን የሚያስጠብቅና በተባለበት ቦታ የሚገኝ ወጣት ነው ያለው። በአካባቢያቸው አስተማማኝ ሰላም በመኖሩ የግብርና ስራዎችን እያከናወኑ መሆኑን በደቡብ ወሎ ዞን የተሁለደሬ ወረዳ አርሶ አደሮች ተናገሩ። ሰላምን ለማስፈንና ዘላቂነቱን ለማረጋገጥ የበኩላቸውን ድርሻ እንደሚወጡም አርሶ አደሮቹ ገልጸዋል። የአርሶ አደሮችን አስተያየት አሊመር አሰባስቧቸዋል፣ እንደሚከተለው ይቀርባል። ለማንኛውም ሰው ሰላም ያስፈልጋል። አይደለም ለሰው ለእንስሳት የዱር አራዊት የጥይትና የእንትን ድምፅ ሲሰማ መድረሻ ጠፍቶ አይተናል። ለማንም አይደለም ለገበሬው ለማንኛውም ሰው ሰላም ወሳኝ ነው። ሰላም ወሳኝ ነው። አካባቢያችን አሁን ሰላም ነው። ምንም ነገር አሁን የኛ የለም። ያው በውጭ እንሰማለን። ዱዓም የምናደርገው በዛም ያለው ሰላም እንዲሰፍንና አንድነት እንዲፈጠር ያው በስተ እንትን በኩል በዱዓም በኩል እናስባለን። አልহামዱሊላህ አሁን እኛ ሰላም ነው። አለ ሰላም ሁሉም ነገር እኮ ያምርም።
ስለዚህ ይህን ስንዴ ያበቀልነው ሰላም ቢሆን ነው። ስለዚህ ሰላም ባይሆን ይህን ስንዴ ራሱ ወጥተን ማምረትን መጠበቅም መንከባከብም አንችልም። ስለዚህ ሰላም ከሌለ ልማት የለም። አርሶ አደር ነው ብዬ መናገርም የለም። በተአምር በእሉ አይደለም ይህንንም ማመርተው። ስለዚህ ይህንንም ማመርተው በሰላም ነው። ስለዚህ የጠበቀ ቁርኝነት ነው ያለን። የጠበቀ ሰላም በማግኘታችን አንደኛ ልጆችን እናስተምራለን፣ ሁለተኛ ይሄን የበጋ መስኖ ስንዴ እንኳ ሰላም ያስፈልገዋል። አለ ሰላም ምንም ማድረግ አይቻልምና ሰላም ትልቅ ዋስትና፣ ሰላም ትልቅ ሀብት፣ ሰላም ትልቅ ዘርፈ ብዙ ጥቅም አለው። ሰርቶ ለመብላት ውሎ ተኝቶ እንቅልፍ ወስዶት ለማደር ልጆችን ለማስተማር በማንኛውም ነገር በልማት ላይ ተሰማርቶ ለመቀመጥ ሰላም ስለሚያስፈልግ ሰላም ትልቅ ነገር ስለሆነ ሰላም ቢሆንልን እያል ዱዓ ማድረግ ይዘናል። አካባቢያችንም ማህበረሰባችንም እንደዚህ አካባቢ ማህበረሰብ ይወያያል በሰላሙ ጉዳይ፣ ይነጋገራል በሰላሙ ጉዳይ። አሁን ሌላ አካባቢ የምንሰማው እዚህ አካባቢ ላይ መጣ ምንም ዋስትና የለንም። ስለዚህ ምንድን አድርገን ነው የምንሄደው? ልጆቻችን ወደ ጫካ እንዳይገቡ እንዳይወነብዱ። ስለዚህ ስለ ሰላም ሁሉም የሃይማኖት መሪዎችም ይናገራሉ፣ አመራሮቻችንም ይመክራሉ። እኛም እርስ በእርሳችን እድር ሳይቀር እንመካከራለን። ለሰላም መስፈን አንድነትን ነው መፍጠር ያለብን። የተጋጨታን ለማስታረቅ ቅሬታት አለ፣ ቅሬታን በመንደር በሽምግልናም ሆነ በማንኛውም ነገር ችግርን መፍታት። በዚህ ከሆነ ሰላም ይሰፍናል። ሰላም ለማንም ጠቃሚ ስለሆነ አሁንኛ በመንደርም ሆነ በማንኛውም ነገር ሆነ አይበጅም ተባብለን ተስማምተን ወደ ልማት እንግባ፣ ልማት ነው የሚጠመን ምናምን የሚለውን ነገር እያደረግን በዚህ አይነት እንጠቀማለን። በዛ አካባቢ ላይ የተረጋጋ ሰላም ነው ያለው። ምንም አይነት ነገር የለውም። ቁርኝቱን በደንብ ተረድተን አቅናል። ልጆቻችንም አለምንም እንከን ይማራሉ። በቃ ምንም 24 ሰዓት እንሰራለን። ስለዚህ አካባቢያችን ሰላም ነው። ስለ ሰላምና ስለ ልማት እጅግ በጣም ቁርኝት እንዳላቸው እናውቃለን። በመሰረታዊ የፍጆታ እቃዎችና ሸቀጣሸቀጦች ላይ ያልተገባ የዋጋ ጭማሪ እንዳማረራቸው በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ ነዋሪዎች ተናገሩ። የኬሚሴ ከተማ ንግድና ገበያ ልማት ጽሕፈት ቤት በበኩሉ ያለአግባብ የዋጋ ጭማሪ ባደረጉ ነጋዴዎች ላይ እርምጃ መውሰዱን ገልጿል። መረጃውን ያደረሰን የብሔረሰብ አስተዳደሩ የመንግስት ኮሚኒኬሽን ነው። አለምነሽ ንጉሴ ታቀርበዋለች። በፍጆታ ምርቶችና ሸቀጣሸቀጦች ላይ ያልተገባ የዋጋ ጭማሪ የኑሮ ውድነቱን እያባባሰው መሆኑን በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ ነዋሪዎች ተናግረዋል። የቀን ስራ ሰርቶ 5-6 ልጅ የሚያሳድግ አለ። የቤት ኪራይ ከፍሎ የሚኖር አለ። በጣም የኑሮን ውድነት እንጃ በዚህ ከቀጠለ ስግብግብ ነጋዴ አለ። ዛሬ 180 ገዝተሽ እንደው ለነገ 210 220 የሚል አለ። አዲስ የመጣ እቃ ራሱ የለም በነጋዴው ላይ ገና ለገና ሀብትን ለማዳበር ማለት ነው። የኑሮ ሁኔታ ፊት ከነበረው ከፍተኛ ልዩነት አምጥቷል። የገበያ ሁኔታ በጣም ጨምሯል። በእርግጥ በአብዛኛው ሸቀጥ የሚባሉ እቃዎች ላይ በጣም ጨምሯል። ከወቅታዊ የዓለም አቀፋዊ ሁኔታ ጋር አያይዘው ነው በአብዛኛው የሚገልጹት። ግን በአብዛኛው ፊት የመጣ 1800 ገዝተን የነበረውን ዘይት ኢሚዲየትሊ በ3 ቀን ውስጥ 2000 ብር የማስገባት ሌሎችም ሸቀጦች ላይ ከፍተኛ ምሬት ከፍተኛ ጫና የመፍጠር ሁኔታ አለ። ኑሮውን ጫና ያደረገብን ነጋዴ ነው። መንግስት በገበያው ላይ ጥብቅ ክትትልና ቁጥጥር በማድረግ ያለአግባብ መበልጸግ የሚፈልጉ ነጋዴዎች ላይ ህጋዊ እርምጃ ሊወስድ ይገባል ያሉት ነዋሪዎቹ ህብረተሰቡም ዋጋ የሚጨምሩ ነጋዴዎችን ማጋለጥ ይገባል ብለዋል። አስቀድሞ ምክር መስጠት ነው። ምክር ይሰጣል። ያ ነጋዴ የማይስተካከል ከሆነ መንግስት የራሱን እርምጃ ለምን አይወስድ? የዞኑ አመራሮች በጋራ የሚመለከታቸው ባለድርሻ አካላት በጋራ ይሄንን ደብቆ የበለጠ ኑሮ ውድነት አግራቤት እንዳይረግ በሲስተምና በእውቀት ላይ ሆነው ሶሉሽን ከሰጡ ለወደፊት ዜጋውን ከጎን ማሰለፍና በትክክል መምራት የሚቻልበት ሁኔታ ይፈጠራል ብዬ አምናለሁ። ነጋዴው ተበርብሮ እንዴት ምን ሆነው የሚለውን ነገር ችግሩን መንግስት ዝቅ ብሎ እንዲሰራልን እንፈልጋለን። ቸርቻሪዎችና ጅምላ አከፋፋዮች ላይ የሚስተዋሉ የዋጋ ጭማሪዎችን እንዲያስተካክሉና በተመጣጣኝ ዋጋ እንዲሸጡ ክትትልና ቁጥጥር እየተደረገ ነው ያሉት የኬሚሴ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ ኡመር ሰይድ ያለአግባብ የዋጋ ጭማሪ ባደረጉ 33 ነጋዴዎች ላይ ህጋዊ እርምጃ መውሰዱን ገልጸዋል። ዋጋ መጨመርን ለማስተካከል እንደ ከተማ ጅምላ አከፋፋይ፣ ቸርቻሪ እና ትላልቅ ምግብ ቤቶች እስከ ትናንሽ ምግብ ቤቶች ቤት ለቤት ግንዛቤ መፍጠር በተመጣጣኝ ዋጋ እንዲያከፋፍሉ የማድረግ ስራ ነው የተሰራው። በግንዛቤው ያው ለውጥ ያላመጡ ማይስት ያልተስተካከሉት ወደ 33 ቤቶችን የማሸግ ስራ
ህግ የማስከበር ስራ የተሰራበት ሁኔታ አለ። ህብረተሰቡ ያለ አግባብ የዋጋ ጭማሪ የሚያደርጉ ነጋዴዎችን እንዲያጋልጥም ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችኋቸው ናቸው። ከዜናዎቹ ጋር ሰላሀዲን ሴር ነኝ። በያላችሁበት መልካም ጊዜ